በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አናግሮኛ በስርዓቱ ተቃጠልኩኝ። በቃ ታዲያ ብትቃጠል ከግንድ ትታገላለህ? ምን ላድርግ ታዲያ? ተንገበገብኩ እኮ። መሄድ ነው እሄዳለሁ። በቃ ይወሸኘኝ። እኔ እኮ ፂማሙ ነኝ እኮ ፂማሙ ነኝ። ኦሾ ነኝ እኮ ጥበበኛው ፈላስፋው ነኝ። ኦሾ እኔ ፈላስፋ የራምባ መንፈስ ነህ? የራምባ መንፈስ ነህ? በመጽሐፍ ነው የገባሁት። በምን መጽሐፍ? በኦሾ መጽሐፍ ነው። በኦሾ መጽሐፍ? በራሴ መጽሐፍ ነው የገባሁት። በራሴ መጽሐፍ። ልጁ እንዴት አነበበው? መጽሐፍ ማንበብ ይወዳል ልጁ። ከዛ አስገባ ነው። እኛ መጽሐፍ እኮ መደብር ሊከፍት ነበር ልጁ እቅዱ። እኛ ኦሾቹ እኮ ነን። ፂማሙ ነኝ እኔ ጥበበኛው ፈላስፋው ዓለም ያወቀኝ ፈላስፋው። ማነው ዓለም ያወቀህ? ዓለም አውቆኛል። ዓለም እኮ በኔ ስር በምንነት ነው የታወቀው? በማፈላሰፍ ነው። እፈላሰፋለሁ። ወጣቶቹን እኮ ነው የሚይዘው። ወጣቶቹን ከትዳር ነው ማርቀው። እኔ ያስኳቸው እኮ ማንም ትዳር ያዙ የለም። ለምን? አፈላስፋለሁ። እንዴት አድርገህ ነው የምታፈላስፋቸው? እንዳይዙ ነው። ትዳር እንዳይዙ ስራ አይዙ። መጽሐፌን ብቻ ከ380 በላይ መጽሐፍ አለኝ እኮ በግሌ አለኝ እኮ። እንዴት አለኝ መጽሐፍ? በቃ መጽሐፍ መደብር ምን መጽሐፍ አላችሁ? አለክ? እስኪ አንተ የምትገባበት መጽሐፍ ምንድን ነው? የራሴ የኦሾ መጽሐፎች አሉ። የኦሾ ስንት? ማን ብዙ ነው። ታዲያ እኮ ንገረኝ የምታውቀው። አንድ ብቻ ነው አላውቅም። የራስህ መጽሐፍ ምን ያደርጋል? በየትኛው መጽሐፍ ነው የምትገቡት? ለምሳሌ አሁን ሱፊዝም የሚል አለ። ሱፊዝም በቃ ነው። ለምን ትጮኻላችሁ? እምባው ሰው 6 ሰዓት ሲተኛ እሱ እኮ ያቃጥላል። በዚህ በስላሴ አቃጠለን። መጽሐፍ ሊከፍት ነበር። መጽሐፍ ቤት ሊከፍት ነበር። መንፈስ እንደሆነ አላወቀንም። እኛ መንፈስ እንደሆነ አላወቀንማ። ገዛችሁ መጽሐፉን? እኛ ሌላ መጽሐፍ ሊገዛ ሲል ወደዛ ሚካኤል ሊመጣ ሲል ጀሞ ላይ ራሱ የመጽሐፍ መደብር አይቶ እመለሳለሁ እዚህ ብሎ ነበር። ሊገዛ መጽሐፎችን ገዝቶ። እሺ እናንተ ያዛችኋቸው እናንተ መንፈስ ከያዘው ትዳር አይዝም። እኛ ያዝነው ብዙ ፈላስፎችን እስቲ ከዓለም እስከዚህ ተመልከት። ኢትዮጵያ ውስጥ ሲጀመር አንረባም። እኛ ኢትዮጵያ ውስጥና አፍሪካ ውስጥ አይሆንም። ይቀበጣጠራሉ። እኛ እኮ ክርስቶስን ምሳሌያችን እኮ ለምሳሌ ለመጀመሪያ ጊዜ ሲኦል የገባ ሐዋርያ ነው የምንላቸው። ማንን? ትውልዱ መጽሐፌ ላይ ያለ እኮ ምሳሌ ይህንን ነው። ለመጀመሪያ ጊዜ ሲኦል የገባ ሐዋርያ ነው። ጻድቅ ስለሆነ ማን ነው ሲኦል የገባ ሐዋርያ ነው የተባለው? እኔ ዝም ብዬ ነው ፈላስፋ ለመያዝ እኮ ነው። ሲስተም ፍልስፍና እሱን አንተም ታውቃለህ። ስንት ናችሁ? እኔ ኦሾ አንድ የኦሾ ስፖርት ታሰራላችሁ? ስፖርት አሁን ልጁ ስፖርተኛ ነበረ እኮ። ካራቴ ታስመጣላችሁ? ካራቴ አይደለም ስፖርት ብቻ። ምን አይነት ስፖርት ይመቻችኋል? እኔ ስፖርት አይመቸኝም በነገራችን ላይ ልጁ ስለሚሰራ ነው እንጂ ከስፖርት ነፃ ነኝ። ከስፖርት ነፃ ናችሁ? ሳይንስ እዚህ ውስጥ ነን እኛ። እዚህ ውስጥ ብቻ ነው ምን ሰራው፣ እዚህ ውስጥ ነው እንጂ ሌላ ቦታ አይደለም። ክርስቶስን ማስቀድ እናስታልና
ክርስቶስ የለም እንላለን። ከዛ ይሄ መጽሐፍ ምንድን ነው የሚያወራው ሲል ደግሞ በዚህ በኩል ስለ ክርስቶስ እናወራለን። ከዛ ይህን እሱን ካወራ በኋላ አይ ይሄ መጽሐፍ ጥሩ ነው ካለ በኋላ ደግሞ ክርስቶስን እኔ ክርስቲያንም አይደለሁም እስላምም አይደለሁም እምነት የለኝም እያልኩ ስፈላሰፍ ከዛ ደግሞ እሱን ከዘጋ በኋላ ይሄ መጽሐፍ አይረባም ይላል። ሁሉም ወጣቶች ሁሉ ሲጀመር እሱ ንቆኝ ነው እኔ ስንት አደባባይ ላይ እኮ በእኔ ስም ራቁታቸውን አሉ አለ። እኔ ህግን የጣሱ ህግ አለኝ እኔም እኮ ምንድነው ህጋችሁ ምንድነው? የኔ መጽሐፍ ያነበበ መጨረሻ ያብዳል። የኔም መንፈስ ቅዱስ አሳድርበታለሁ። ያብዳላ። እንዴት አድርጋችሁ ነው የምታሳብዱት? በቃ ልብሱን ጥሎ እንዲሄድ ነው እኔ የምፈልገው። ልብሱን ጥሎ እንዲሄድ በቃ ህጌን ካከብራል። ራቁቱን እለዋለሁ። እኔ ያልኩትን ሁሉ ያደርጋል። ያለን ሁሉ እጥለዋለሁ። ይሸጣል። በቃ በእጅ ይዘዋለሁ። በእጁ ከያዘ በኋላ የለም። አው ትሄዳላችሁ። ቶሎ በርከክና በስላሴ ስም ሲኦል እንገባለን። በመድኃኔዓለም ስም ሲኦል ታስረናል። በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ስም ሁለተኛ ላንመለስ አይምሮ ውስጥ ላንቀመጥ ቶሎ በል። በስላሴ ስም ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ስም ሲኦል አስረናል። ሰባት ጊዜ ጮህ እናውጣ። ቶሎ በል። በመድኃኔዓለም ስም ሲኦል ታስራችኋል። ቶሎ በል። አንተ የወሾ ብቻ መተቱ በደንብ ተቃጥሎ ነው የሚሄደው። ቶሎ የወሾ ብቻ ነው የምትሸኘው። እግዚአብሔር ይገስጽ። ጨርሰናል ካንተ ጋር እኮ። እንዴት እንዴ? ባለፈው ጨረስና እንዴ? መቼ ሸኘህ? ጀለሶቼን ሸኘህ። ብቻዬን አድፍጬ ነበር። አጋለጥከኝ። መቼ? በ12 ነው ሄደው ነበር እንዴ? የሀገር ጀለሶች ነበሩኝ። ሸኘኋቸው። አንተ እንዴት ቀረህ? እኔ ሰላቢው ነኝ። ሰላቢው በድል ላይ ገባሁት። ሰላቢው ምን ልትሰልበው? ምኑን ልትሰልበው? ምንም ነገር እንዳይዝ ነው የምንፈልገው። ልጁን ምን ችግር አለ ቢይዝ? እንዴ ያለውን እንዳለ አጥፍተን አሳብደን አመጣ ነው። ምን ነበር የሰራበትን ነው። ከዚህ ሲወጣ የሰራውን። ስንት ብር ሰራ? 5,000 ብር ሰራ። ይባል ቀን ጨበስንባት። በቃ ተፍታተን ምናምን ነገር ቂጣችንን አማታን ተወኝ አልኩ። በቃ 5,000 ብር ሰራ በአንድ ቀን 5,000 ብር ሰራ። ምን ነበር ስራ? በአያ ሹፌር ነው። የሰው ባያጅ ነው የሚነዳው። በአንድ ቀን 5,000 ብር። ከዛስ በኋላ በቃ ጠፋ ነው። ጨረስን። ከዛ ኤቲኤማችንን ሰበረብን። ኤቲኤማችንን ባይሰብር አንመጣም ነበር፣ እዛው እንመቻች ነበር። ለምን? ኤቲኤማችንን ሰበረብን። በቃ ባጃጁስ መለስና የሰው ንብረት እኮ የሰውን ነገር ይዘን አንቀመጥ። የት ሀገር? አዳማ ናዝሬት። ማነው ሰላቢው ነህ አንተ የምታወራኝ? ሰላቢውና ሉሲፈርና ሰላቢው ሁለታችሁ አንድ ላይ? አሁን ሄደችውም አለን። አሁን ጀለሳችንንም ሸኝታል። የትኛው ኦሾ? ኦሾም አላችሁ? የኛው ኦሾ አይደለንም፣ ግን ያው ፈላስፋንን እንፈላሰፋለን፣ እንሞክራለን በራሳችን። ምን እያላችሁ ትፈላሰፋላችሁ? እሺ አሁን ይሄ ከለር ምን አይነት ነው ለአንተ የሚታይ? እኔ ምን አውቃለሁ? እስኪ አንተ ነገር አንተ ምን አይነት ይታያል? የለበስከው ልብስ ምን አይነት ነው? ቢጫ። ለኔ ቢጫ እንደሚታየኝ በምን ታውቃለህ? እንዴት በምን ታውቃለህ? ለኔ ቢጫ እንደሚታየኝ ሌላ ከለር እንደሚታይ ሰማያዊ ቢሆንስ የሚታየኝ በምን ታውቃለህ? እኮ እኔ ምን አውቃለሁ? አንተ ነህ የምታውቀው። በቃ ይሄ ነው ችግራችን። እንዴት በቃ ተቀጃብረዋል። ተቀጃብረዋል። አዋ መቀየር የያዝከው እምነት ምንድን ነው የሚለውን ነገር ግራ እሱን ትጨምሩበታላችሁ። ጭንቅላቱ ላይ እንጮትበታለን። ከዛስ በቃ ከዚህ በላይ አታስበል። ይሄ ምንድን ነው? ይሄው የራሱ ልጅ አደረገው ጭራሽ። ይሄ ምንድን ነው የሚለው ታውቀዋለህ? እስኪ ምንድን ነው የሚለው እዚህ ጋር ያለው? ከዛስ በቃኝ። እኔ ያው ከዚህ በላይ አታናዘኝ። ከዚህ በፊትም ተነጋግረን ጨርሰን የተለያየ ነው። አንዴ ወይ ተረጋ። እኔ መቼ እናንተ እንደቀራችሁ አወቅኩ። የሸኘኋቸውና ማቃቸው
ከኛ ጋር ብዙም አንተዋወቅም። እኔ እናንተ አንተዋወቅም። አረ አላቅም ከነ በቃ አትመቸኝም። ሲጀመር አትመቸንማ አትመቸንም። መቼ እንዳመጡ እራሱ አናቅም። ማን ያመጣው? አባትየው ነው። በእናት የለም አስቀምጦት ሄደ። አስቀምጦት ሄደ እንዴ! ለምን ትቆጣላችሁ? ካለ በቃ አታናዘን። ሸኘኝ። አሁንማ ጭራሽ ባሰበት። ምን ይቀረዋል? አረ ምንም አይቀረውም። አሁን ምን አደረገ? ጠነከረብን። ጭራሽ ጠነከረብን። ምን አለ? ይሰግዳል፣ ይጸልያል። ጭራሽ ገድልም ይገባል። እኛ እንተኛበታለን፣ እናነጫንጨዋለን። ምን ገደል እንዳይገባ? በቃ ገድል እንዲገባ አንፈልግም። ለምን? በቃ አንፈልግም። አረ እኛ ማን ይተኛለን? ገደል ቢገባ ምን ችግር አለ እንዴ? እንቅልፋችንን እናጣለን፣ እንቃጠላለን። እናንተ ሰይጣን አላችሁ እንዴ? አረ እኔ ደብተራው እኮ ነኝ፣ ሰላቢው ደብተራ። እንዴት አልቃጠል? የት ሀገር? ወለንጭቲው ነኝ። ወለንጭቲ? ወለንጭቲ የተሰራው ወለንጭቲ ነው የተሰራው? ልጅ ወለንጭቲ ነው እንዴ? አረ አባትየው ነው ወለንጭቲት። እኔ አዳማ ነኝ። ልጁ አዳማ ነው። ልጁ አዳማ ልጅ ነው። በቃ እኔ የሚመቸኝ ወለንጭቲ ነው ሲጀመር። የተመተተው? ደብተራው ወለንጭቲ ነው። ወይ ጉድ! ካለ ምን ይሻላችኋል? ምን ይሻላል? በቃ ነው። አሁንማ ስንት ናችሁ? 3 ነኝ። ሲፈሩ አንድ ሰላቢ ፈላስፋ። በቃ ፈላስፋ። እሺ በርከክ በላ። ሶስታችሁ ቶሎ ስብስብ በሉና አውጣ። ስብስብ በሉና ከኪሱ ውስጥ ካለች ሰላቢው እጁ ላይ ነው ያለው። እሺ ባጥና አውጣ ከእጁ አፍ ላይ። ምን ታዩኛላችሁ? ቶሎ በል ወጣ። ቶሎ ከባጥና አፍ ላይ ከእጁ ቶሎ በሉ ቶሎ። ምን ነው ጨረስክ? ማን ይፍረድብህ? ማን ስሙን ጥራ። አይ ስሙን ጥራ ግድ ይፍረድብህ። ዳግም ላንመለስ በስላሴ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ቶሎ በላ። በቅዱስ ገብርኤል ስም፣ በናዝሬቱ በኢየሱስ ክርስቶስ ስም ዳግም ላንመለስ በስራው፣ በሀብቱ፣ በንብረቱ፣ በገንዘቡ፣ በጤናው ላንገባ በመድኃኔዓለም ስም ሲኦል ታስረናል። በጌታ በኢየሱስ ክርስቶስ ሲኦል አስሬያቸዋለሁ። 7 ጊዜ ጩኸና ውጡ። ቶሎ በል እግዚአብሔር ይገስጽ። ና ወደዚህ። ምን ነው? ምኖች ናቸው? የፒራሚዱ እስኪ ፒራሚዱን አሳይኝ። ምንድን ነው ፒራሚድ? ምን አይነት ነው ፒራሚድ? እንዴት ነህ? ሰላም። እሺ ስገድ በርታ። ምንድን ነው ፒራሚዱ? ምን አይነት አውሬ? በቃ ንጉሱ ነኝ። እንዴት ንጉስ ነኝ? እዚህ የምታየው የሁሉም ንጉስ። የማን ገቡ። እነዚህ ቃርሚ ናቸው። ቃርሚ እነዚህ ዝጋ የሚጮሁት ቃርሚ ናቸው። እሺ አንተን ንጉስ ነህ? ማን ነገሰክ? እኛ ነና ራስ በራስ እንዴት እንነግሳለን? መጥቶ አይደል? እኛ ጋር የሚነግሰው መጥቶ አይደል? እኛ እያነገስን እንነግሳለን። ማን ነው የሚያነግሰው? አታስለፍልፈኝ። እኔ አላወራም። በቃ አታስለፍልፈኝ። ለምን? በቃ አውሬው አወራም። እንዴት አውሬው አወራም? ለምን? በቃ የሚፈልገውን ነው የሚያደርገው። አድፍቶ ነበረ። እሺ ለመጀመሪያ ጊዜ ስራ በአንተ ሰራ። እንዴት ስራ በአንተ ሰራ? እንዴት ስራ? እንዴ ቆፈረ። ምን ቆፈረ?
ይኸው እንደዚህ ምን ቆፈረ? ለማይመለከተውን ሄዶ እዛ የበረከት ይላል። የበረከት እያለ ምንድነው በረከት የቆፈረው? ምንድነው? ቧንቧ ሊገባ እንዴ? ምን ነው ቆጫቸው ልታፈርስ ነው እንዴ ቤቱ? ይገባዋል። እሱ ይገባዋል። አዎ በቃ ስራ ለምሰራል ስራ እንዴት? በቃ የበረከት ስራ ይስራ አትስራ ነው የምለው። ምን እያልክ? በቃ አትስራ ምን ያደርግልሃል ስለው ትንሽ ወሰድ እንኳን ሳረገው ረፍ ያለ ደግሞ ራሱ ያስፈራራኛል። ኧረ የበረከት ስራ? አዎ ያስፈራራል። ምንድነው የሰራ የበረከት ስራ? እዚህ ግቢ ምንም ያሰራል። ኧረ ብዙ ኧረ ብዙ የበረከት ቦታ ላይ ምንም ይሁን ምንም ይሄ እንዳለ የምታየው የበረከት ሲባል ማለት ነው ብሎ ይገባል መስሎ ነው። እሳት ነው ለኛ የሚድንበትን ይደበቃል። እኔ ግን ደስ ይለኛል። ታውቃለህ? ደስ ይለኛል ሲደበቁ የበረከት ስራ። እሱ ግን ሄዶ ብሎ ይገባል። እና ቢገባ ምን ቸገራል? እናርዳለና አጨቅጭቀኝ በቃ ብዙ እኔ አላወራም። ስንት ናችሁ? ብዙ ነን። እንቃጠል። ብዙ ነን። አሁን ትሄዳላችሁ? አትሄዱ? ለምን? ገና አሁን አብይ ጾም ስራ ስላለ በደንብ ሰርተህ ትሄዳለህ። በቃ ምንም ስራ እንዳሰራ ነገር ልጁ ላይ ምንም ስልጣን እንዳይኖር በጌታ ኢየሱስ ክርስቶስ ና ወደዚህ ና በደንብ ቆፍረህ ትሄዳላችሁ። ቆፍራችሁ ትሄዳላችሁ። ድንጋይ ተሸክማችሁ። እሺ በሉ። እሺ በደንብ ድንጋይ ተሸክሙ። ራስን የምትሰራው ልጁ ሳይሆን። እሺ ሌላ የሚሸኝ እዛው ቁጭ በልና እጅን አንሳ። እዛው እጅን አንሳ። የምትሸኝ እዛው እጅን አንሳ ባለህበት። እሺ በስላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲት አምላክ ስም ምንም ስራ ላትሰሩ በስላሴ ስም አስሬያችኋለሁ። ዳግም ላትመለሱ በሀብታቸው፣ በንብረታቸው፣ በገንዘባቸው፣ በጤናቸው፣ በትዳራቸው፣ በልጆቻቸው፣ በቤተሰቦቻቸው ላትገባ በናዝሬቱ በጌታ በኢየሱስ ክርስቶስ ሲኦል አስሬያችኋለሁ። 7 ጊዜ ጮህ እናውጣ። ቶሎ 7 ጊዜ ቶሎ በል 7 ጊዜ ጮኻችሁ ቶሎ በል 7 ጊዜ ጮኸ ወደ ሲኦል። እግዚአብሔር ይገስጽ።